ትራንዛክሽን እንዴት አድርጎ ሪፖርት ይሰራል የሚለው እናያለን ማለት ነው። ሪፖርት በየወሩ ወይም ደግሞ በየ3 ወሩ በየሩብ ዓመቱ ይሰራል ማለት ነው። እንደ ካምፓኒው የሪፖርት ፍላጎት ሁኔታ ማለት ነው። ስለዚህ ሪፖርት በየ3 ወሩ ልንጠየቅ እንችላለን። አንድ ሂሳብ ኦፊሰር አካውንታንት ሆኖ ከተቀጠረበት ጊዜ ጀምሮ ሪከርድ ያደረገውን የአንድ ዓመት ትራንዛክሽን በመጨረሻው በጀት ዓመት ሪፖርት ሊጠየቅ ይችላል። ነገር ግን ከመጨረሻው በጀት ዓመት ቀደም ብሎ ደግሞ ለማኔጅመንት ውሳኔ የሚያስፈልጉ ሪፖርቶች አሉ ማለት ነው። መጨረሻ በጀት ዓመት ላይ የምንሰራው ሪፖርት እንደሚታወቀው አካውንቲንግ በተማርነው መሰረት ለኤክስተርናል ቦዲም የሚያገለግል ለቢዝነስ ትራንዛክሽን እንዴት አድርጎ ያ ካምፓኒ ያለበትን ደረጃ ለማወቅ የሚጠቅም ነው ማለት ነው። ጥሩ እንቅስቃሴ ካለው የውጭ አካል አይቶ እዛ ጋር ኢንቨስት ማድረግ የሚፈልግ አካል ካለ ኢንቨስት እንዲያደርግ ለኤክስተርናል በዲም ያገለግላል ማለት ነው የመጨረሻው በጀት ዓመት ሪፖርታችን። ነገር ግን በየ3 ወሩ ወይም በየ1 ወሩ ማኔጅመንት ውሳኔውን ለመወሰን ማለትም የአካሄዱ ገቢና ወጪውን እያየ በምን መልኩ ማኔጅ ማድረግ እንዳለበት በጀት የሚመደብለት መስሪያ ቤት ከሆነ ከመንግስት የሚመደብለትን በጀት በአግባቡ እየተጠቀምኩበት ነው ወይ ለማለት ወይም ደግሞ በራሱ ገቢ አስገኝ የሆነ ድርጅት ከሆነ ደግሞ ገቢና ወጪ በምን ያክል እንቅስቃሴ እየሄደ አትራፊ ነኝ ወይ የሚለውን ለመወሰን በየወሩ ወይም ደግሞ በየ3 ወሩ ሪፖርት ልንጠይቅ እንችላለን ማለት ነው። በዛን ሰዓት ሪፖርታችንን አጠናቅረን ለመስጠት እንዴት አድርገን ፒሽትሪያችንን ተጠቅመን ሪፖርት ልንሰራ እንችላለን የሚለውን ነው የምናይ ማለት ነው። ስለዚህ አሁን ላይ የምናየው እዚህ ጋር እንደምትመለከቱት ፒሽትሪ ብዙ ነገሮች አሉት። እኛ እስካሁን ድረስ ያየነው ምዝገባ እንዴት መዝግበን እንቅስቃሴዎች እንዴት አድርገን እናያለን የሚለውን ባንክ ሪኮንሲሊየሽን ስናይ ቆይተናል። ሌሎችንም ነገሮችን ቻርት እንዴት ሜንቴን እናደርጋለን፣ አዲስ ካምፓኒስ እንዴት አድርገን ክሬት አድርገን ወደሚቀጥለው በጀት ዓመት ትራንዛክሽናችንን እናሳልፋለን የሚለውንም ከባለፈው ቪዲዮዬ ስናይ ቆይተናል ማለት ነው። ሪፖርት ስናነሳ ሪፖርትስ ኤንድ ፎርማትስ የሚለው ውስጥ ነው የምንገባ። ሌላ ውስጥ መግባት አይጠበቅብንም። ምክንያቱም ከስሙ እንደምንረዳው ሪፖርት የሚለው ሪፖርትስ ኤንድ ፎርማትስ ውስጥ ነው የምናገኘው ማለት ነው። ስለዚህ ሪፖርት ኤንድ ፎርማትስ ውስጥ ገብተን ለምሳሌ ከዛ ጀነራል ሌጀር የሚለውን ክሊክ አደርጋለሁ። ጀነራል ሌጀር የሚለውን ክሊክ ካደረኩ በኋላ አካውንት ሪኮንሲሊየሽን የሚል እዚህ ጋር እንደምታዩት አካውንት ሪኮንሲሊየሽን የሚል አይተም አለልኝ። እኔ አካውንት ሪኮንሲሊየሽን የሚለውን ክሊክ አደርጋለሁ ማለት ነው። ከዛ በመቀጠል ወደ በቀኝ በኩል እንደምትመለከቱት የተለያዩ አይተሞች አሉ። እኔ አካውንት ሬጂስትሬሽን ይህን ስቴፕ ደግማችሁ ቪዲዮን ደጋግማችሁ በማየት መያዝ ትችላላችሁ ማለት ነው። ስቴፑን አንድ ስቴፑን ከያዛችሁ በዛ መሰረት የራሳችሁን የምትሰሩበትን ድርጅትም ሆነ የቢዝነስ ተቋም መስራት ይቻላል ማለት ነው። ስለዚህ አካውንት ሬጂስትሬሽን የሚለውን ክሊክ ካደረኩ በኋላ ኦፕሽን የሚል እዚህ ጋር አለ። ኦፕሽን የሚለውን እነካና አካውንት አይዲ እኔ አካውንት አይዲ ለምሳሌ እዚህ ጋር ባይ ዲፎልት የባንክ አካውንት አይዲ ነው የሰጠኝ። 1000 ቤቶች ያው እንትኖች እንደሆኑ አሴቶች እንደሆኑ ይታወቃል ማለት ነው። ስለዚህ ይህ አካውንት አይዲ ባይ ዲፎልት ካሽ አት ባንክ የምንጠቀምበትን ካሽ የባንክ አካውንት ያሳየኛል ማለት ነው። መቀየር እችላለሁ። እኔ የምፈልገው ሪፖርት ለምሳሌ ከካሽ ውጭ የሆኑ ነገሮችን ማየት ልፈልግ እችላለሁ። ነገር ግን እኔ ባይ ዲፎልት ያመጣልኝን እንዲሁ ለማሳየት ያክል ስለሆነ ማለት ነው ራሱን አደርግና እዚህ ጋር እንደምትመለከቱት ፔሪድ አለ። ፔሪድ እስካሁን ድረስ ትራንዛክሽኖችንም ስንሰራ ፔሪድ በየጊዜው መቀየር እንዴት እንደምንችል አይተናል ማለት ነው። ነገር ግን እዚህ ጋር ሁኜም ለዚህ ፐርፐስ እዚህ ጋር ሁኜ ፔሪድን መቀየር እችላለሁ ማለት ነው። ፔሪዱን ከመቼ እስከ መቼ ነው የምትፈልጊ ይለኛል። እኔ አካውንቱን ካስገባሁ በኋላ ፔሪዱን የመጨረሻውን በጀት ዓመት ከሆነ
የመጨረሻውን በጀት ዓመት ሴሌክት እንዳደረኩ ቀራል ማለት ነው። ነገር ግን በየ3 ወሩ የሚሰራ ሪፖርቶች አሉ ተባብለናል። በየወሩ የሚሰራ አለ፣ በየ6 ወሩ ወይም በየ9 ወሩ የሚሰሩ ሪፖርቶች አሉ። ስለዚህ እኔ ምዝገባዬ ለምሳሌ 12ኛው ወር ላይ ሆኜ ወደ ኋላ የ3ኛውን ወር በጀት ዓመት የዛን በጀት ዓመት የ3ኛውን ወር ማየት ፈልጋለሁ የሚል አካል ካለ ወደ ኋላ ሂጄ ፔሪዲን 3ኛው ወር ላይ ያው በጀት ዓመቱ ሐምሌ ላይ እንደሚጀምር ይታወቃል። የአብዛኛው ካምፓኒ ሐምሌ፣ ነሐሴ፣ መስከረም የመስከረምን ሪፖርት ማየት ፈልጋለሁ ቢል አንድ የማኔጅመንት አካል ስለዚህ 3ኛው ፔሪድ ላይ አድርጌ ኦኬ እለዋለሁ ማለት ነው። ኦኬ ስለው እዚህ ጋር እንደምትመለከቱት እስካሁን ድረስ ትራያል ባላንስ ላይ ቀጥታ ብንገባ ሙሉ መረጃው ዊዝድሮዋል የሚል አለ። እዚህ ጋር ታይፑን ይገልጽልኛል። ምንድነው የወጣው የገባውስ ነገር ምንድነው የሚለውን ሙሉ መረጃ ይሰጠኛል ማለት ነው። ስለዚህ አካውንት ሬጂስትሬሽን የሚለውን ነገር ለማግኘት በዚህ አካውንት ሬጂስተር የተደረጉ ነገሮችን ለማየት እዚህ አሁን በአየነው ስቴፕ መሰረት ገብተን መረጃውን ማግኘት እንችላለን ማለት ነው። ይህን መረጃ ካገኘን በኋላ እንዳስፈላጊነቱ ወደ ኤክሴል መውሰድ ከፈለግን እዚሁ ላይ መረጃውን ማየት እንችላለን። ወደ ኤክሴል ወስደን ደግሞ ኤክሴል ላይ ሆነን መረጃዎች እንደገና ማጠናከር እንችላለን ማለት ነው። ያው እንደተለመደው ኤክሴል የሚል አይተም አለ። እዚህ ጋር ኤክሴል ብዬ ክሊክ ባደረገው ወደ ኤክሴል ይወስድልኛል ማለት ነው። ስለዚህ አካውንት ሬጂስትሬሽን የሚለው በዚህ ወር ወይም ደግሞ በተፈለገው ወር ላይ ሬጂስተር የተደረጉ አካውንቶችን በመምረጥ እንዴት አድርገን ሪፖርታችንን እናጠናክራለን የሚለውን ካሻት ባንክ ለምሳሌ በ3ኛው በበጀት ዓመቱ በ3ኛው ወር ላይ በሩብ ዓመቱ ምን ያክል ነበር እንቅስቃሴያችን ወይም ደግሞ ዛው ሩብ ዓመት ላይ ሆነ ሊሆን ይችላል እስካሁን ድረስ የነበረው እንቅስቃሴ ምን ያክል ነው፣ ካሻችን ምን ያክል ወጣል፣ ምን ያክልስ ገቢ አግኝተናል የሚለውን ለማየት ቀላሉ መንገድ እዚህ ጋር ገብቶ ማየት ነው ማለት ነው። ስለዚህ ይህ የሪፖርታችን አንዱ አካል ነው ማለት ነው። ስለዚህ ከዚህ በመቀጠል ደግሞ ይህንን ካየን ወደ ባላንስ ሽትና ኢንካም ስቴትመንት ያው ይሰራል። ፋይናንሻል ስቴትመንት ሲሰራ ፋይናንሻል ስቴትመንት ላይ ባንክ ባላንስ ሽት አለ፣ ኢንካም ስቴትመንት አለ፣ ካሽ ፍሎ አለ። ስለዚህኛ እንዴት አድርገን ነው የት ውስጥ ገብተን ነው እንዴት አድርጎ እንደሚሰራ በሃርድ ኮፒ እናውቀዋለን። የአካውንቲንግ ፕሪንሲፕሉን እናውቀዋለን። ነገር ግን ፒሽትር ላይ ሆኜ ሬጂስተር ያደረኩትን ትራንዛክሽን እንዴት አድርጌ ገብቼ ካሽ ፍሎውንስ እንዴት አድርጌ ሪፖርት ላይ ላጠናክረው ወይም ደግሞ ባላንስ ሽቱንስ ምን ውስጥ ገብቼ ነው ላገኘው የሚችለው የሚለውን አሁንም እናያለን ማለት ነው። ስለዚህ አሁን ባላንስ ሽት እዚህ ጋር ምን ውስጥ ግብገባ ነው እንደተለመደው ሪፖርትስ ኤንድ ፎርማትስ የሚለው ለሪፖርት የሚያገለግለኝ አይተም ነው ብያለሁኝ። ስለዚህ አሁንም ከዚሁ አንወጣም ማለት ነው። ሪፖርትስ ኤንድ ፎርማትስ ብለን እንገባለን። ከዛ በመቀጠል ሪፖርትስ ኤንድ ፎርማትስ ካልን በኋላ እዚህ ጋር እንደምትመለከቱት ፋይናንሻል ስቴትመንት የሚል አለ። ፋይናንሻል ስቴትመንት ምክንያቱም የፋይናንሻል ስቴትመንት አካል የሆነውን ባላንስ ሽት፣ ኢንካም ስቴትመንት ወይም ካሽ ፍሎ ልናይ ነው ዋናው ዓላማችን ማለት ነው። ስለዚህ ፋይናንሻል ስቴትመንት የሚለውን ክሊክ ካደረግን በኋላ ባላንስ ሽት የሚለውን እንፈልጋለን ማለት ነው። ባላንስ ሽት የሚል እዚህ ጋር እንደምትመለከቱት እዚህ ጋር ባላንስ ሽት የሚል አለ። ይሄንን ዳብል ክሊክ አድርጌ ኦኬ እለዋለሁ ማለት ነው። ይህን ኦኬ ስለው እንደምትመለከቱት እዚህ ጋር የካምፓኒ ስም አለ። የባላንስ ሽት ፎርማቶች ይታወቃሉ። መጀመሪያ የካምፓኒው ስም፣ ከዛ በመቀጠል ባላንስ ሽት የሚለው የርዕስ ይመጣልኛል። ከዛ በመቀጠል መቼ ላይ ሆኜ ነው የሰራሁት፣ ይህ ዴቱ ምን ላይ ሆኖ ነው ባላንስ ሽቱ የመጣ የሚለው ይታወቃል ማለት ነው። ባላንስ ሽት እንደሚታወቀው የመጨረሻውን ዴቱን ነው የሚገልጽልኝ። ኢንካም ስቴትመንት ደግሞ ከዚህ እስከዚህ የሚል ኢንተርቫል ያለ ፔሪድ ነው የሚገልጽልኝ። ይህ ያው በፕሪንሲፕሉ እንደሚታወቀው ማለት ነው። ስለዚህ አሁን እዚህ ጋር የካምፓኒ ስም ለምሳሌ ከዛ በፊት የቀየርኩት እንደምታስታውሱት
ኢትዮጵያ 2013 የሚለው የካምፓኒ ስምን ከላይ አድርጎልኛል። ባላንስ ሺት ኮምፔርድ ዊዝ በጀት ይላል። ይህ የሚያገለግለኝ ለምንድን ነው? በጀት መዳቢ መስሪያ ቤት ቢሆን ይህ በጀት የሚመድበው መስሪያ ቤት የበጀት ምዝገባ ይኖረዋል ማለት ነው። በበጀት አመቱ ለኤክስፔንስ የሚያወጣው ይህን ያክል፣ ለትራቭሊንግ ኤንድ ፐርዳይም ይህን ያክል በጀት ይለቀቅለታል፣ ለትራንስፖርት ይህን ያክል በጀት ተጠቀም ተብሎ ይለቀቅለታል። የተለያዩ ትራንዛክሽኖችን የሚያካሂድበት በዛ በጀት ተመርኩዞ ነው ማለት ነው። ስለዚህ በጀት አስገኚ መስሪያ ቤት ወይም ደግሞ በጀት የሚለቀቅለት መስሪያ ቤት ካለ በጀቱን ስለሚመዘግበው ይህ የበጀት አይተም እንደምትመለከቱት እዚህ ጋር ይህ ካምፓኒ በጀት አስገኚ መስሪያ ቤት አይደለም። በራሱ የሚንቀሳቀስ ኢንካም ጀነሬት የሚያደርግ የራሱን ኢንካም አስገኝቶ በራሱ ኤክስፔንስ የሚያወጣ ነው። ስለዚህ እዚህ ጋር እንደምትመለከቱት በጀት የሚለው 0 ነው የሚል። ይህ ማለት በጀት የለውም፣ በራሱ በጀት ነው የሚንቀሳቀስ። ነገር ግን በጀት አስገኚ መስሪያ ቤት ካለ ይህ ባላንስ ሺት ለምን ያገለግላል? ባላንስ ሺት ኮምፔርድ ዊዝ በጀት፣ በበጀቴ መሰረት ነው የተንቀሳቀስኩ። ለምሳሌ አሁን እዚህ ጋር እንደምትመለከቱት እስኪ ወደታች እንውረድና ባላንስ ሺት ምን እንደሚይዝ ይታወቃል። አሴቶችን ይይዛል። አሴት፣ ሊያቢሊቲ ኤንድ ካፒታል እንደሚይዝ ይታወቃል። ስለዚህ እዚህ ጋር እንደምትመለከቱት አሴቴ አለ፣ እዚህ ጋር የተለያዩ ትራንዛክሽኖችን በማየት ለምሳሌ እዚህ ጋር የተመደበለት የካሽ መጠን ለምሳሌ በበጀት ይሩ እዚህ ጋር ለምሳሌ 5 ወይም ደግሞ በሩብ አመቱ 5 ሚሊዮን ብቻ እንዲጠቀም ካሽ ቢመደብለት የተጠቀመው ካሽ ግን ከ5 ሚሊዮን በላይ ቢሆን ይህ በጀቱን የተጠቀመው ስለዚህ ከሌላኛው የካሽ እንትኑ የተለያዩ ባንኮች ሊኖሩ ይችላሉ። ከሌላኛው ባንኩ በመበደር ሊሆን ይችላል ማለት ነው። ነገር ግን 5 ሚሊዮን ተመድቦለት 5 ሚሊዮን ለምሳሌ ቢጠቀም ይህ በጀት አስገኝ መስሪያ ቤት በጀቱን በትክክል ተጠቅሞታል ተብሎ ይታሰባል ማለት ነው። ስለዚህ አንደርግ ሲሆን ምን ነገሮችን ያልተሟሉ ነገሮችን ወይም ደግሞ የድርጅቱን ሀብት በትክክል እየተጠቀመው ነው ወይ፣ ለእንትኖች ለኢምፕሎየሮች በትክክል ደሞዝ እየከፈለ ነው ወይ፣ ኢምፕሎየር ቤኔፊት እየሰጠ ነው ወይ። ስለዚህ በጀቱንና የሚያወጣውን ወጪ በትክክል እየተጠቀመ ነው ወይ ኮምፔር ኤንድ ኮንትራስት ለማድረግ ይህ ትራንዛክሽን ፍሎ ይጠቅማል ማለት ነው። ስለዚህ ይህ ባላንስ ሺት ኮምፔርድ ዊዝ በጀት የሚለው ለበጀቱንም ኮምፔርድ ለማድረግ ይጠቅመናል ማለት ነው። ዴቱን እንደምትመለከቱ እዚህ ጋር at the date of July 7 2021 ይላል። ይህ ማለት at the end of the year ያወጣነው ትራንዛክሽን ስለሆነ 12ኛው ፔሪየድ ላይ ሆነን የምናየው ትራንዛክሽን ስለሆነ የመጨረሻውን በዚህ ሰዓት ላይ ያለው አሴት፣ ካፒታል ኤንድ ሊያቢሊቲ በዚህ ሰዓት ላይ ያለው ነው። ከዚህ በፊት የነበረውንም ማያሳይ ከዚህ በኋላ ያለውንም ማሳየት አይችልም ማለት ነው። ይህ ኢንካም ስቴትመንት ላይ አይሰራም ማለት ነው at the date of ምክንያቱም አሁን ከዚህ በኋላ ማታ ላይ ወይም ደግሞ የሆነ ወጪ ቢካሄድ ወይም በነጋታው ቢካሄድ ይህ at the date of July 7 2021 ማለት ከዚህ ቀን በፊት ያለውን ወይም ደግሞ ከዚህ ቀን በኋላ ያለውን ትራንዛክሽን እሱ አይመለከተውም ማለት ነው። በዛሽ ቀን ውስጥ ያለውን ባላንስ ብቻ ነው የሚያሳይ ማለት ነው። ስለዚህ ባላንስ ሺታችንን ሪፖርት እንዴት አድርገን እንሰራለን የሚለውን ካየን ወደ ኢንካም ስቴትመንትስ እንዴት አድርገን ይህንን ባላንስ ሺት ወደ ኤክሴል ወስደን እንደገና አጠናክረን በኤክሴል ማለት እንችላለን፣ መመዝገብ እንችላለን። ምክንያቱም እዚህ ጋርም ሆነን ፕሪንት አድርገን ለውጭ አካል ወይም ደግሞ ለማኔጅመንቱ መስጠት እንችላለን። ነገር ግን እኛ
በኤክሴል መልኩ ይህን ነገር አሴታችንን የተለያዩ ሪሲቬብሎች አሉ። ሪሲቬብል የተለያዩ ሪሲቬብሎችን ሳይሆን የምፈልግ በአንድ ላይ የተጠቃለለ ሪሲቬብል ነው የምፈልግ። ሚስተር ኤክስ ሚስተር ዋይ ያለውን ሪሲቬብል በተናጠል አልፈልግም ቢለን እኛ እዚሁ ጋር ሆነን ወደ አንድ ማምጣት ስለማንችል ወደ ኤክሴል እንወስደውና ይህንን ወደ አንድ እየወሰድን ሪፖርታችንን በኤክሴል መልኩ ማዘጋጀት እንችላለን። ወይም ደግሞ በዚሁ መልኩ ሰፋ ያለ ነገር የሚያስፈልገው ከሆነ ደግሞ እዚህ ጋር ሆነን ፕሪንት የሚለው ኦፕሽን ስላለን ፕሪንት ማለት እንችላለን ማለት ነው። ስለዚህ ኢንካም ስቴትመንታችን ስናይ እንደተለመደው አሁንም ሪፖርት ኤንድ ፎርማት ውስጥ ገባለሁኝ። ሪፖርት ኤንድ ፎርማት ውስጥ ከገባሁ በኋላ ፋይናንሻል ስቴትመንት ነው። ይህ የፋይናንሻል ስቴትመንት አካል እንደሆነ አሁንም ይታወቃል ማለት ነው። ከዛ በመቀጠል እዚህ በስተግራ እንደምትመለከቱት ጀነራል ሌጀር የሚል ኦፕሽን አለ። ጀነራል ሌጀር የሚለውን ክሊክ ካደረኩ በኋላ ወደ ቀኝ በኩል ሲሄድ ጀነራል ሌጀር ትራያል ባላንስ የሚል አገኛለሁ ማለት ነው። ይህን ክሊክ ካደረግን በኋላ ኦፕሽን ብለን እንላለን። ኦፕሽን ካለ በኋላ ዲፓርትመንት ማስክ፣ ይህ ዲፓርትመንት ማስክ ለሌላም ጉዳይ ከዚህ በፊት እንዴት አድርገን ልንጠቀምበት እንችላለን፣ ኤክስፔንሳችንን በየዘርፉ እንዴት አድርገን ማግኘት እንችላለን የሚለውን ዲፓርትመንት ማስክ ውስጥ ገብተን እንደምናገኝ አይተናል። አሁን ደግሞ ኢንካም ስቴትመንታችንን እንዴት አድርገን እንሰራለን የሚለውን ኢንካማችን ምን ያክል ነው የሚለውን ማየት እንችላለን ማለት ነው። ስለዚህ እዚህ ጋር ሆነን እኛ ለምሳሌ የኢንካም ጄነሬት የሚያደርግ መስሪያ ቤት አይደለም፣ ብራንች ኦፊስ ኤንድ ሜን ኦፊስ የሚባል አለ። ስለዚህ ብዙ ኢንካም ላይኖረን ይችላል። ነገር ግን ፔናልቲ ኢንካም የሚል አንድ የኢንካም አይተም ስላለ ያንን አውጥቼ አሳያችኋለሁ ማለት ነው። ነገር ግን ኢንካሙን የሚሰበስብ ድርጅት ከሆነ ያ ድርጅት ሙሉ የኢንካሙን ፍሎ እዚህ ውስጥ ገብቶ ማየት ይችላል ማለት ነው። ስለዚህ ዲፓርትመንት ማስክ እዚህ ጋር ክሊክ አደርጋለሁ 4101 እዚህ ጋር እንደምትመለከቱት ፔናልቲ ኢንካም ብላ ከፔናልቲ የተገኘ ኢንካም ብቻ ነው የሚያሳየው። ምክንያቱም እንደነገርኳችሁ ገቢ ሰብሳቢ መስሪያ ቤት ባለመሆኑ ማለት ነው። ስለዚህ ነገር ግን አሁንም በዚህ መልኩ ሂዳችሁ ኢንካማችሁን ምን ያክል ነው ብለን ካገኘን በኋላ ቀጥታ ኢንካም ስቴትመንታችንን መስራት እንችላለን ወደ ኤክሴል በመውሰድ ማለት ነው። እሺ አሁንም ሪፖርታችንን እንዴት አድርገን እንሰራለን የሚለውን ይህ ሰፊ ነገር ነው፣ በዚህ አይጠናቀቅም። ሰፋ ያለ ነገር ይዤው በሚቀጥለው ጊዜ እመጣለሁ። ከዚህ ወጣ ብዬ ግን አሁን ላይ ላሳያችሁ የፈለኩት አንድ ነገር አለ። ይህ ፒሽትሪ እስካሁን ድረስ እንደተነጋገር ነው በአንድ አካውንታንት ወይም በተለያየ አካውንታንት ሊመዘገብ ይችላል። ስለዚህ እንዴት አድርገን ሴኩሪቲ እንደምንቀይር፣ እንዴት አድርገን ፓስዋርዳችን እንደምንቀይር፣ ዩዘር ማን መጠቀም አለበት የሚለው እንዴት አድርገን እንደምንቀይር እስካሁን ድረስ ከባለፈው ቪዲዮያችን ስናይ ቆይተናል ማለት ነው። ያላያችሁ ቪዲዮን ያላያችሁት ወደ ኋላ ሄዳችሁ እንዴት አድርገን ይህንን ፒሽትሪ አክሰሱን መጠቀም እንዴት እንደሚችል አንድ አካል እንዴት አድርገን እንድንፈቅድለት እንደምንችል ምን መፍቀድስ እንዳለብን የሚለውን ስናይ ቆይተናል ማለት ነው። ነገር ግን አሁን ላይ ላሳያችሁ የፈለኩት ይህ ፒሽትሪ ምዝገባ በጣም ሴኩርድ የሆነ ነገር ሊሆን ይችላል። ምክንያቱም ማንኛውም ሰው በእናንተ ፓስዋርድ ገብቶ ወይም ደግሞ ለማንኛውም ሰው አክሰሱን ከፈቀዳችሁለት ማንኛውም ሰው ምዝገባ ትክክለኛ ያልሆነ ትራንዛክሽን አሳልፎ ፋይናንሻል ስቴትመንቱን ሊያበላሽብን ይችላል። ወይም ደግሞ ያልተፈለገ ኢንፎርሜሽን ለኢንተርናል እና ለኤክስተርናል ቦዲ ሊያሳውቅብን ይችላል ማለት ነው። ይህ ደግሞ ሴኩርድ መሆን ስላለበት ያንን ትራንዛክሽን የቀየረው አካል ማን ነው የሚለውን የራሳችን ኮምፒውተር የራሳችን ፓስዋርድ ይኖረናል። ነገር ግን ራሱ ኮምፒውተር ላይ ሆኖ አንድ ሰው አክሰስ ይኖረዋል። አክሰስ ሰጠነው እንዲመዘግብ ሰጠነው። ነገር ግን ያንን ምዝገባ ማካሄድ በትክክል ያላካሄደ ከሆነ ወይም ደግሞ
የምዝገባ አክሰስ አንሰጠው ነገር ግን የእናንተን የፒሽትሪ ፓስዋርድ ይዞ እሱ ራሱ ላይ ሊመዘግብ ይችላል ማለት ነው። ስለዚህ ማን ነው ይሄንን ትራንዛክሽን የቀየረው ወይም ደግሞ የመዘገበው የሚለውን ለማወቅ በምን መልኩ ልናውቀው እንችላለን? ምክንያቱም እኔ እዚህ ጋር መጥቼ ትራንዛክሽን እዚህ ውስጥ ገብቼ ፔመንት ብዬ ወይም ደግሞ ጀነራል ጆርናል ስመዘግብ ምዝገባው በትክክል ለመመዝገቡ ሃርድ ኮፒ ይኖረኛል፣ ማስረጃው ይኖረኛል። በማስረጃው መሰረት መመዝገብ አለብኝ። የተለያዩ ኢንዲቪጁዋል ሪሲቭሎችንም ፔብሎችንም በዚህ መልክ ልናጠፋም ልንጨምርም እንችላለን ማለት ነው። የኤክስተርናል ወይም የኢንተርናል ሪሲቭል ሊኖር ይችላል። ነገር ግን አንድ ሚስተር ኤክስ የተባለ ሰው ገብቶ ያልሆነ መረጃ መዝግቦ ሃርድ ኮፒ የሌለው ትክክለኛ የሆነ ሰነድ የሌለው ነገር ግን የሆነ አካልን ለመጥቀም ወይም ደግሞ በስተትም ሊሆን ይችላል ሆን ብሎም ላይሆን ይችላል ነገር ግን ያንን ትራንዛክሽን በትክክል ላያሳልፍ ይችላል። ስለዚህ ያን ትራንዛክሽን ማን ነው የቀየረው ወይም ደግሞ ማን ነው የሰራው ማን ነው ፖስት ያደረገው የሚለውን ለማወቅ አሁን ምን ውስጥ ገብተን እንዴት አድርገን ልናውቅ እንችላለን የሚለውን who changes the transaction ወይም ደግሞ who records that transaction የሚለውን እናያለን ማለት ነው። ስለዚህ አሁንም እንዳሳየዋችሁ ሪፖርቱ ነው ማለት ሪፖርቱ የወጣው ሪፖርት ማን ነው የመዘገበው የሚለውን ሪፖርት ውስጥ እንገባለን። ሪፖርት ውስጥ ከገባን በኋላ እዚህ ውስጥ ያሉ እያንዳንዱ ነገሮች የራሳቸው የሆኑ ጥቅም አላቸው። ነገር ግን ካምፓኒ የሚለው ክሊክ ሳደርግ ኦዲት ትራያል የሚል አለ። ኦዲት ትራያል የሚለውን ዳብል ክሊክ አደርጋለሁ። ምክንያቱም ይህ ልክ እንደ ኦዲት እንደማለት ይቆጠራል። ምክንያቱም ማን ነው ይሄን ምዝገባ የመዘገበው የሚለውን እኔ አሁን ለምሳሌ እዚህ ጋር ዳብል ክሊክ ሳደርግ የራሴ ስም መጥቷል። ምክንያቱም ይህ ስም የመዘገበው አካል ሌላ ሰው አልመዘገበብኝም። ሎጊን ያደረገው ይህንን ፒሽትሪ አክሰስ እያደረገ ያለ ወይም ሎጊን አርጎ ምዝገባዎችን የመዘገበ ሚስተር ኤክስ ነው። ዩዘር ኔም የሚል አለ፣ ትራንዛክሽን አይዲ የሚል አለ። ስለዚህ ዩዘር ኔሙ ፍሬ ይላል። በትክክል ራሴ ነኝ ይሄንን እንትን አክሰስ አድርጌ የመዘገብኩት ማለት ነው። ስለዚህ ኦዲት ትራያል የሚያገለግለን ትራንዛክሽኖችን ማን ቀየረ ማን ሎጊን አድርጎ መዘገበ የሚለውን በዚህ መልክ ማወቅ እንችላለን ማለት ነው። ስለነበረን ቆይታ በጣም አመሰግናለሁኝ። አሁንም ያላችሁን ኮሜንት ጻፉልኝ። አሁንም አዳዲስ ነገሮችን ይዤላችሁ እመጣለሁ። ከዚህ በተረፈ በሚቀጥለው ርዕሳችን ሪፖርት አሁንም አልጨረስንም። ሪፖርት ሜን ካምፓኒ ኤንድ ብራንች ካምፓኒ እንዴት አድርጎ ይሰራል፣ እንዴት አድርጎ ደግሞ ኮኦርዲኔት አድርጎ ወደ አንድ አምጥቶ ሊሰራው ይችላል የሚለውንም በሚቀጥለው ርዕሳችን እናያለን ማለት ነው። ሰላም ሁኑልኝ።